ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ የወንድ ካራክተር ስለሌላቸው ወንዶችና የሴት ካራክተር ስለሌላቸው ሴቶች እናወራለን። የወንድ ካራክተር የሌላቸው ወንዶች ማለት ምን ማለት ነው? የወንድ ካራክተር የሌለው ወንድ አለ ወይ? ወይስ ደግሞ ወንድ ሆኖ መፈጠር ብቻ ወንድ ያስብላል ወይ ደግሞ ሴት ሆኖ መፈጠር ብቻ ሴት ያስብላል ወይ? ስሙን ልታገኘው ትችላለች። የሴት ካራክተር ከሌላት ግን ያቺ ሴት እውነት ሴት ናት ይባላል ወይ? ለምሳሌ ብር ያላቸው ሁሉ ስኬታ እንደዛ ቢሆንማ ባለጠጋና ሀብታም አይባልም ነበር። ባለጠጋ የተሻለ ነው፣ ሀብታም ብር ያለው ብቻ ነው። በዚሁ መጠን ሴት ሆና የተፈጠረች ሁሉ ሴት ናት። የሴት ካራክተር ግን የሌላት ሴት አለ። በምንድን ነው ያጡት? እንግዲህ በማህበረሰብ ሊሆን ይችላል፣ በአስተዳደግ ሊሆን ይችላል፣ በሰሙት ሊሆን ይችላል፣ ባዩት ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ በአይምሮ ሊሆን ይችላል፣ በደረሰባቸው ነገር ሊሆን ይችላል፣ በሚወዱት ሰው ሊሆን ይችላል፣ ወይ ደግሞ በራሳቸው ፈልገውትም ሊሆን ይችላል። ሮል ሞዴል የሚያደርጉት የሆነ ሰው ኖሮ ወይ ደግሞ የሚከታተሉት ፊልም ኖሮ ወይ ደግሞ የሚያዩት በጣም የሚወዱት ነገር ኖሮ ከዛ አንጻር ሊሆን ይችላል። ብቻ ከዛ የተነሳ ሴት ልጅ የሴትነት ካራክተሯን ሉዝ ታደርጋለች። ወንድ ልጅም ሆኖ ደግሞ የወንድ ልጅ ካራክተር ሉዝ ያደርጋል። በጣም ኢምፖርታንት ነገር፣ በጣም አንገብጋቢ ነገር ነው። በነገራችን ላይ እንግዲህ ወንድ ልጅን እናንተ ከድሮ ጀምሮ የምታውቁት በምን አይነት ባህሪው? በወንዳ ወንድነቱ፣ በቆራጥነቱ፣ በየቀኑ አዳዲስ ነገር ለመሞከር ከመትጋቱ፣ ውድድሮች ላይ ከመሳተፉ፣ ስፖርት ሊሆን ይችላል፣ ሩጫ ሊሆን ይችላል፣ ስራ ሊሆን ይችላል፣ ስኬት ሊሆን ይችላል፣ ምን ነገር ሊሆን ይችላል። ብቻ የሆነ ነገር ላይ በየቀኑ የሆነ ነገር ለመወዳደር የሚጥር ሰው፣ በየቀኑ የሚማር ሰው፣ የሚገርም ስብዕና ያለው ሰው፣ በሌሎች ደስታ የሚደሰት ወንድነት መሆኑ ላይ፣ ኩሩነቱ ላይ፣ በቃ ሰውነቱን መጠበቁ ላይ፣ ብዙ አለማውራቱ ላይ፣ የሆነ ቦታ መገኘት ያለበት ቦታ ላይ በመገኘቱ ላይ፣ መገኘት የማይገባ ቦታ ላይ ደግሞ ባለመገኘቱ ላይ የወንድ ልጅ ባህሪ አለው። በቃ ይሄ ልጅ የወንድ ልጅ ካራክተር አለው ተብሎ ይጠራል። ይሄ ጀግንነትን መውደዱ ላይ፣ ራስ ወዳድነቱ ላይ፣ ራስን ብቻ መውደድ ሳይሆን ራሱን የሚወድ ራሱን የሚያከብር ሰው ነው። ለራሱ ስሜት አለው፣ ለራሱ ክብር አለው፣ ለራሱ ትልቅ ቦታ አለው። አዳዲስ ነገር ይሞክራል፣ ይጥራል፣ ጠንካራ ሰው ነው። ኢቨን የሚገርማችሁ ይሄ ወንድ የሚወዳት ሴት ካራክተር ያላት ሴት ነው። በጣም የሚገርማችሁ የሴት ካራክተር የሌላትን ሴት በታሪክ አይወድም። በነገራችን ላይ ይሄ ከሴትነት ባህሪ ወደ ሴት እመለስላችኋለሁ። ከሴትነት ባህሪ ወጣ ያለ ባህሪ ያላትን ይሄ ወንዳ ወንድ ባህሪ ያለው ወንድ አይወዳትም። ሴቶቹ ራሱ ይሄን እንደዚህ አይነት ካራክተር ያለው ወንድ ጋር ኃይለኛ ነው፣ አግሬሲቭ ነው፣ ወይ ደግሞ ችዬ ልክ በጣም በተደጋጋሚ የምነግራቸው የዶጊያን ፈላስፋ አለና እኔ ወደ እኔ መምጣት ስለማይፈልጉ ሳይሆን የራሳቸውን ፍላጎት መተው ስለማይፈልጉ እንዳለው የራሷን የሆነ ልማድ መተው ስለማትፈልግ ወደሱ መምጣት አትፈልግም። በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን ወደዋለሁ፣ ግን የሞቀ ቤቴ ሊበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም የማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የት ሄጄ ልሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ። በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ09774050 ላይ ደውሉልን። የወንድ ካራክተር ካለክ ይሄ የሴት ካራክተር የሌላ ሴት በታሪክ አትስብህም። የሴት ካራክተር ካለሽ በእርግጠኝነት የሚስብሽ ይሄ ወንዳ ወንድ የሆነ ወንድ እንጂ ወንዳ ወንድ ያልሆነ ወንድ አይስብሽም። ስለዚህ የሆነ ወንድ ነው ብላችሁ የምትጠሩት ምን ሲሆን ነው ካላችሁኝ፣ የወንድ ካራክተር ሲለው ነው። የወንድ ካራክተር ከሌለው በታሪክ ይሄ ወንዳ ወንድነቱን፣ አዳዲስ ነገር መሞከሩ፣ ቆራጥነቱን፣ ጀግነቱን፣ ቢታመም እንኳን ቶሎ ከህመም መውጣት። አይታችሁ ከሆነ በፊት አይተኙም፣ እጅ አይሰጡም ለህመም። ዚስ ማች ስነ ልቦና ጥንካሬ አላቸው፣ የሚገርም ልማድ አላቸው። ይሄ አባቱን የሚመስል የሆነ ነገር አለ፣ የሆነ ጀንትል የሆነ ነገር አለ፣ ጄኒውን የሆነ ወንድም ይባላል። እና ሁሉም የወንድነት ካራክተር አለው ማለት አይደለም። ነገር ግን በተቻለ መጠን የወንድ ካራክተር ያላቸው ወንዶች ተወዳጅ ናቸው ነው ነጥብ። የትኛዋም ሴት እሷ ሴት ከሆነች የምትፈልገው የወንድ ካራክተር ያለው ወንድ ነው። ይሄ ስለ ቃሉ በጣም ይቅርታ፣ ሴታ ሴት የሆነ ወንድ አትፈልግ። በጣም ይቅርታ ስለ ንግግሬ። ለምን መሰላችሁ እንደዛ ምላችሁ? በጣም ኢምፖርታንት የሆነ ወንዶች ይሄ የወንድ ካራክተራቸው ሉዝ እያደረጉት ነው፣ እያጡት ነው። በቃ ይሄ የወንድነት ማንነቱን እያጡት ነው። አዳዲስ መሞከሩ ላይ፣ ጥንካሬ ላይ፣ ፎከስ ላይ፣ ከሆነ ልማድ መውጣት ላይ፣ ውድድሮች ላይ መሳተፍ ላይ፣ ስፖርት መስራት ላይ፣ ስራ መውደድ ላይ፣ ዓላማ ላይ፣ የሰው ወሬ አለመስማት ላይ፣ ጥንካሬ ላይ፣ ለቤቱ ጠንከር ብሎ ሚስቱን ልጆችን ፕሮቴክት ማድረግ ላይ ዜሮ የሆኑ ነው። አንድ ፍቅረኛ ሲይዙ አንድ ፍቅረኛ ጋር ዲሲፕሊን ኖሯቸው መቀመጥ ላይ። ይሄ በነገራችን ላይ እስናት አባውት ቺቲንግ፣ ስለ ቺቲንግ አይደለም። ይሄ የወንድ ልጅ ካራክተር ሉዝ ማድረግ ነው። ከዛ የተነሳ ምን መሰል የሚወደው ምን አይነት ሴት ይወዳል? ከሴትነት ባህሪ ወጣ ያለች የሴት ካራክተር የሌላት። ለምሳሌ እግዚአብሔርን ማትፈራ፣ ለወንድ ልጅ ክብር የሌላት፣ ለትዳሯ ማትታመን፣ ቅን ያልሆነች፣ ኃይለኝነቷን ያልተቆጣጠረች፣ ራሷን ያልገዛች፣ ራሷን ያልተቆጣጠረች፣ ለቤቷ፣ ለልጆቿ፣ ለባለቤቷ የማትሆን መጽሐፍ ቅዱስ የማትቀበል ብትቀበልም እንኳን የምታወራውን ነው የምትኖር ይላል። ታስቀድሳለች፣ ህይወቱ ግን ዜሮ።
ቸርች ትሄዳለች፣ ህይወቷ ግን ዜሮ። መስጊድ ትሄዳለች፣ ህይወቷ ግን ዜሮ። ስብዕና የላትም። አለባበሷ ላይ፣ አካሄዷ ላይ፣ ንግግሯ ላይ፣ ስሜቷ ላይ፣ እያንዳንዱ ነገሯ ላይ የሴት ካራክተር የላትም። ያ ወንድ የወንድ ካራክተር የሌለው ወንድ የትኛዋን ሴት ነው የሚወዳት? ያቺን ሴት ነው የሚወዳት። የሴት ካራክተር የሌላትም። በቃ ወንድ ልጅን ወንድ ብቻ ይሁን፣ ባለትዳርም ይሁን፣ ሞሎክሴም ይሁን፣ ቄስም ይሁን፣ ምንም ይሁን ጉዳያቸው አይደለም። ገንዘብ ብቻ ይስጣቸው። የትኛውንም ወንድ ለማሳሳት እምብርቷን ታሳያለች፣ ጡቶቿን ታሳያለች፣ ሰውነቷን ታሳያለች። ችግር የለባትም ከየትኛውም ሃይማኖት ወንድ ጋር ለመተኛት። የሴትነት ካራክተሯ ሉዝ አድርጋለች። ሉዝ ያደረገች ሴት 6 ወንድ ከእሷ ጋር ቢተኛ ጉዳዩ አይደለም። ክብሯን አትጠብቅም፣ ገላዋን አትጠብቅም፣ ስሜቷ ያሸንፋታል። ድንግልናን መጠበቅ ተራ ነገር ነው የሚመስላት። ክብሩን ጠብቆ መኖር ተራ ነገር ነው ይመስሉ። ለትዳር መታመን ተራ ነገር ነው ይመስሉ። በቃ ለስሜቱ የተገዛ ነው። የወንድነት ካራክተር ሉዝ አድርጓል። የሴትነት ካራክተር ሉዝ አድርጋ ያም ይመጣል፣ ከእሷ ጋር ይጋደማል። ጉዳዩ አይደለም። የሴትነት ማንነቷን አታለች። እነዛ የወንድ ልጅ ካራክተር ያጡ ወንዶች ምን አይነት ሴቶች ይወዳሉ? እነዚህ አይነት ሴቶች ይወዳሉ። ብዙ ጊዜ እኔ ድንግል ሴት ነው ፈልጎ፣ አንተ ለካ ኦልድ ነህ፣ አንተ ለካ እንትን ነህ፣ አንቺ ለካ እንዲህ ነሽ ምናምን ይባላል። በተቻለ መጠን የሴት ልጅ ካራክተር ያላት ሴት የምትወደው የወንድ ልጅ ካራክተር ያለው ወንድ። በተቻለ መጠን ምን ላይ ፎከስ ማድረግ አለበት? አንድ ወንድ ወንዳ ወንድነቱ ላይ። እሱ ሉዝ ካረገ በቃ ብዙ ነገር አጣ ማለት ነው። አሁን በዚህ ዘመን የሚታየው ይሄ ጥቅም ፈላጊ ሴቶች፣ ይሄ በሳምንት 500 ሺህ ብር ነው ወይስ በቃ ለአስቤዛ ለሾፒንግ አንዳንድ ነገር በይ ብለው በሳምንት 500 ሺህ ብር ሊሰጣት ይችላል። እኔ ከስተመር አለኝ 300 ሺህ ብር 500 200 ሺህ ብር ይሰጣል ለሾፒንግ ለአንዳንድ ነገር ያርግላት። እኔ ችግር በቢሊዮንም ቢሰጣት ጉዳይ አይደለም። ግን ልክ ነው ወይ? የወንድ ልጅ ካራክተር ነው? የሴት ልጅ ካራክተር ነው? በየሳምንቱ 100 ሺህ 200 ሺህ ብር ይሰጣታል። የከተማ ውድ ነገር ተቀባ፣ ከዛ መልኳን ብቻ ትቀባባለች። ይሄ የሴት ልጅ ካራክተር ነው? እንደዛ ነው ፊልም የምታደርጉ? በታሪክ አልኳቸው የሴት ልጅ ካራክተር አይደለም። እና እንደዛ ወንዶች ምን አይነት ሴት ይወዳሉ? ወጣ ያለ ይሄ የሴትነት ስብዕና ያለ ጣሪ የራሱ ጉዳይ ምናምን ሲሉ አልሰማቸውም? እነዚህ የሴትነት ካራክተር ሉዝ ያደረጉ ናቸው። እነዛ ወንዶች ማንን ሴት ነው ይፈልጉ? እንደዚህ አይነት ይሄ ሴትነቷን ያጣችው በቃ በጣም ቀበጦና ክለብ ታድራለች። ሌሊቱ ሙሉ ታድርና ጠዋት ተነስታ ትሄዳለች። ሌሊቱ ሙሉ ታድርና ከፈለገች ትተኛለች፣ ካልፈለገች አትተኛም፣ ወደ ቤቷ ትሄዳለች። ኢቭን እንኳን በሴክስ እንኳን አልኩ ንጹህ አይደለም ብትል ምን ማድረግ ያለበት ሌላ ነገር እሱ በቃ የሴትነት የሆነ ነገር አተዋል። እነዚህ አይነት ሰዎች በጣም አደገኛ ናቸው። በነገራችን ላይ በደንብ ከልብ ተረጋግታችሁ ይህን ቪዲዮ ከሰማችሁት እመኑኝ ያልኳችሁ በጣም ብዙ ነገር ታይቦታል። ይሄ ማስመሰል ብቻ በጣም ኦቨር መደነቅ፣ ቆንጆ ነሽ፣ ታምሪያለሽ፣ ከዛ 6 7 8 ወንድ ጋር ማውራት፣ አንዱን ወንድ ይዛ 30 ወንድ ሌላ አጠገቡ መያዝ፣ እዛም ውጭ ሀገርም ሀገር ውስጥም እዛም ሌላ ወንድ መያዝ፣ ለሆነ ነገርም ወንድ መያዝ እና የሴትነት ካራክተር ሉዝ አድርጋለች ማለት ነው። እነዛ ይሄ ቀበጥ በጣም ኦቨር እንትን የሚፈልጉ ሴቶችን በትዳራቸው ላይ ያሉ ሳያገቡም አግብተውም ያገቡትንም ያላገቡትንም ጓደኛም ፍቅረኛ ያሉትንም የሚያማግጡ ወንዶች እነዛ የወንድነት ካራክተር ሉዝ ያደረጉትን ወንዶች ናቸው እነዚህን ሴቶች የሚያማግጡት። ኢትዮጵያ ውስጥ ብዙ ሚሊዮን ሴቶችን እያበላሹ ያሉት እንደዚህ አይነት የወንድ ልጅ ካራክተርን ሉዝ ያደረጉ ሰዎች ነው። የኢትዮጵያን ወንዶች እያበላሹ ያሉ በሚሊዮን የሚቆጠሩ ስብዕና የሌላቸው ማህበረሰብ፣ ሃይማኖት፣ ባህል፣ ማንነት የሌላቸው ባህልንም ሃይማኖትንም ምንንም የማይቀበሉ ቢቀበሉም እንኳን በአፍ ነው እንጂ በውስጣቸው አይቀበሉ። ከዛ የተነሳ ብዙ ሚሊዮን ወንዶችን እያበላሹ በወንዶችን በኩል የወንድ ልጅ ካራክተር ሉዝ ያደረገው ወንድ ባለትዳር ሴት የስንት በተክሊል ልታገባ በቁርባን ልታገባ በምን ልታገባ የተዘጋጀችው ሴት ያስነውራል። ስብዕና የሌላትን ሴት ወደ ራሳቸው ይስባሉ። በሚሊዮን ገንዘብ ኢንቨስት ያደርጋሉ። እነሱ እንደፈለጉ ይጫወቱባቸው። ከዛ የተነሳ ሚዲያ ላይ የሚዘራው ይሄ የማይኖር ህይወት አለ አይደለ? በቃ የሆነ ቦታ ላይ 100 ሚሊዮን ብር ልደቷን አከበረላት። ተንበርክኮ መሬት ላይ ተንፋቆ እንዲያደርገላት እንደዚህ አድርገው እንዲያደርገላት ያርግ፣ ምንም ችግር የለም በራሱ እንደ ሃይማኖት ምን የሚለው ነገር አመጣጡ እንዳለው። ስለዚህ ፖይንት ምንድነው? ኢትዮጵያ ውስጥ አንድ ሴት ከባለቤቷ ጋር ስነ ስርዓቷን ይዛ እንዳትኖር ፍቺን እንደ መፍትሄ እንድታይ። ስለዚህ በጣም በተቻለ መጠን ብዙ ሚሊዮን ሴቶችን እያበላሹ ያሉት እንደዚህ አይነት ወንዶች ናቸው። በጣም ብዙ ሚሊዮን ወንዶችን እያበላሹ ያሉት እንደዚህ አይነት ናቸው። እና በተቻላችሁ መጠን ወንድ ልጅ በተቻለ መጠን ወንድ ሁን፣ የወንድ ልጅ ካራክተር ይኖር። ከተማ ውስጥ ዛሬ በሚሊዮን የሚቆጠር ሰው በትዳሩ ላይ ይማግጣል። እነዚህ የሚማግጡ ሰዎች የወንድነት ማንነታቸው ሉዝ እያደረጉት ነው። ስለዚህ በጣም እንዳይመስላችሁ ሴቶች ይህን ቪዲዮ ለቤተሰብ ሼር አድርጉላቸው አደራችሁን። የሴትነት ማንነት አጣሽ ማለት በቃ ልነግርሽ ከሚችሉ በላይ የወንድ ማንነት ያጣ ሰው ነው የምታገቢ። አሁን ከታች እየመጣ ያለውም ሰው ይሄ ከላይ ላይም ያለው ሰው አይታወቀውም፣ ሙያተኛ ግን ያውቀዋል። አሁን እንደዚህ ዘርፉ ላይ የኖሩ ሰዎች ያውቁታል። የወንድነት ማንነቱን ያጣ ወንድ እንደሆነ፣ የሴትነት ማንነቷን ያጣች ሴት እንደሆነች የሚያውቀው ሰው ያውቃል። የማያውቅ ሰውማ ላያውቅ ይችላል፣ የሚያውቅ ሰው ግን ያውቃል። እና በተቻላችሁ መጠን አደራችሁ ወንዶች ከሆንክ በጣም ፎከስ አድርገበት። ይሄን ነገር በነገራችን ላይ ሌላ ጊዜ በጣም በሰፊው እናወራበታል።
ይሄን ቪዲዮ ለዘመዶቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁ ላኩላ። የሴትነት ማንነት ያጣች ሴት ለፍቺ ትተወክላለች። በጣም አግሬሲቭ ናት፣ ኃይለኛ ናት፣ ተሳዳቢ ናት፣ ተቆጪ ናት፣ እልህኛ ናት፣ ይቅርታ አትጠይቅም፣ ነርቨስ ናት። በብዙ ነገሮች ላይ ነርቨስ ትሆናለች። በትንሿ ነገር በቃ ነርቨስ ሆና ባለቤቷን ትበጠብጣለች። ባለቤቷን የፈለገ የጎደላት ነገር ቢኖር እንኳን ያን የጎደላትን ነገር በጥበብ ሳይሆን በጉልበት ለመቀበል በጉልበት ደግሞ የምታገኘው ምንም ነገር የለም። ወንዱም እንደዛው ኃይለኛ ይሆናል፣ ቺተር ይሆናል፣ ተሳዳቢ ይሆናል። በቃ የወንድነት ባህሪ የለው። ሚስቱና ልጆቹን በትክክል አይመራም፣ አይዛቸውም። የወንድነት ማንነቱን አጥቷል። ስለዚህ እነዚህ ሁለት ያጡ ሰዎች ይፈላለጋሉ፣ ያላቸው ሰዎች ደግሞ ይፈላለጋሉ። ስለዚህ አደራችሁ መቼም እንዳትደራደሩ የምለው ነገር ምንም ነገር ይቅርብ፣ የወንድነት ማንነትን ሉዝ እንዳታረግ። ምንም ነገር ይቅርብ፣ ምንም ነገር ይቅርብሽ፣ ሴትነት ማንነትሽ እንዳታጭ ለማለት ወዳለሁ። በጣም አመሰግናለሁ። እንግዲህ ሚያዝያ 1 የሚጀምረው ስልጠና የተወሰነ ቀናት በከስተመሮቻችን አንዳንድ ነገር እባካችሁን ከበዓል በኋላ ብታደርጉልን ቢለው እኛም ደግሞ የተወሰነ 10-15 ሰዎች ያልመዘገብናቸው ይቀሩናል። ትንሽ ጊዜ ጠብቁን እባካችሁን፣ ከበዓል ማግስት ስልጠናው ይጀምራሉ ከስተመሮች አሉንና ስልጠናው 15 ቀን ተራዝሟል። የቀሩን ጥቂት ቦታዎች አሉ። ጭቅጭቅ ሰልችቶኛል፣ ነገር ሰልችቶኛል፣ ስድብ ሰልችቶኛል፣ እልህ ሰልችቶኛል፣ ፉክክር ሰልችቶኛል፣ ወቀሳ ሰልችቶኛል የምትሉ ቤታችሁ ሰላም የሌለ፣ ሰላም ካጣ ነገ ጨጓራ ይመጣል፣ ጉበት ይመጣል፣ ካንሰር ይመጣል፣ ደም ግፊት ይመጣል፣ የዲስክ መንሸራተት ይመጣል፣ አደገኛ ራስ ምታት ይመጣል፣ ስራን፣ ገንዘብን፣ ብዙ ነገሮችን ማጣት ይመጣል፣ ልጆችን አይምሮ መበጥበጥ ይመጣል። ቤታችሁ ሰላም የሌላችሁ ሰዎች እመኑኝ፣ ይሄ ቪዲዮ ለእናንተ፣ ይሄ ስልጠና ለእናንተ። ሰኞ ለታ ከፋሲካ ማግስት ሰኞ ለታ ይጀምራል። 10 የሚሆኑ ቀናቶችን ጨምረንበታል። እንዳያመልጣችሁ። ይህን ቪዲዮ ለዘመድ፣ ለጓደኛ፣ ለቤተሰብ ትዳራቸው ሰላም ላልሆነ፣ ቤታቸው ሰላም ላልሆነ ቤተሰቦቻቸው ላኩላቸው። ስልጠናው በኦንላይን ቤታቸው ሆኖ ባሉበት ሆኖ ነው ስልጠናውን የሚወስዱት። አዋሳም፣ ጅጅጋም፣ መቀሌም፣ ወለጋም የትም ቦታ ያላችሁ ባላችሁበት ቦታ ቤታችሁ ሆናችሁ በኦንላይን ነው ስልጠናው የምትወስዱት። እንዳያመልጣችሁ። ለበለጠ መረጃ 09774050 ላይ ደውሉ። ባልና ሚስቶች በአንድ ሰው ዋጋ ብቻ ነው ስልጠናውን የሚያገኙት። ይሄ ስልጠና እንዳያመልጣችሁ። አመሰግናለሁ። በጣም መልካም ጊዜ